እኔ ሳወራ አሁን አዲስ ህይወት ጀምሬያለሁ ምናምን ስለ ያመንሽኝ አይመስለኝም ሄርሜላ። እንድታምኚኝ ከፈለግሽ ደግሞ ነገ አምጥቼ አስተዋውቅሻለሁ፣ ችግር የለውም። ሲጀመር አይደለም ዳኒ፣ ቆይ አንተ አብራ የምታወራው ወሬ ትንሽ ልክ አይደለም። ተረዳኸኝ አይደለም? የምታወራበት መንገድ ወይ የምታወራው ነገር በጣም ልክ አይደለም እንዴ። ማለት ከዚህ ጭቅጭቅ ለመሸሽ ብለህ ሌላ ሴት የምታመጣው፣ እሺ ያቺም ስጨቀጭቅ ሌላ ሴት ልታመጣ ነው። ለኔ የምትገባ ፍልቅልቅ ያለች ሴት አመጣለሁ። ያን ደግሞ ከፈለግሽ ነገ አምጥቼ አስተዋውቅሻለሁ፣ አሳይሻለሁ፣ ካላመንሽ ማለት ነው። ምናልባት እኔ እየፎገርኩሽና እየዋሸሁ ከመሰለሽ ነገ ወደ ሚዲያ ስለማመጣት ሁሉም ህዝቡ የሚያያት ይሆናል፣ አንቺም የምታያት ይሆናል። ምን ማለት ነው? ቆይ አልገባኝም። ይኸውልህ በመጀመሪያ ደረጃ አንድ ሰው በህይወቱ ደስተኛ ሲሆን ነው ፍልቅልቅም ሆነ ደስተኛ ሊሆን የሚችለው። ገባህ አይደለ? በቃ አሁን ደስተኛ ነኝ። እሺ ሄርሜላ፣ እኔ አሁን ባለሁበት ሁኔታ በጣም ደስተኛ ነኝ፣ ፈጣሪ ይመስገን። ስለዚህ አሁን ከእናንተ የምፈልገው ለቀቅ እንድታረጉኝና እኔም የራሴን ህይወት እንድኖር እራሳችሁም የራሳችሁን ህይወት እንድትኖሩ። ገባኝ። ግን ከእሷ ጋር የጀመርከውን ህይወት ደግሞ እኔ እዚህ ጋር የጀመርከው ህይወት አይደለም። ሰላም እንዴት ናችሁ ውድ ቤተሰቦቻችን? ዛሬ ተመልሰን መተናል። ከኤርሚ ጋር ተመልሼ የመጣሁትና ትላንት የተለቀቀውን ቪዲዮ ሳይ የተሰማኝ ስሜት ልክ አይደለም። ምክንያቱም እየተደረገ ያለው ይቅርታ ግን መጀመሪያ ሰላም ናችሁ? እሺ ሰላም ውድ ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን በጣም ደህና ነኝ። ትንሽ ስሜታዊ ስለሆንኩኝ እኔ ቀጥታ ወደ ጉዳዩ ነው የገባሁትና ለዛ ነው ትላንት ያደረገው ነገር አብርሃም ልክ አይደለም የተደረገው ነገር። ምክንያቱም በጣም የምታፈቅረው ልጅ አለች እዚህ ጋር አብሯት ቀለበት ያደረገላት ልጅ እያለች፣ ሁለተኛ ደግሞ የልጁ እናትም ደግሞ ነበረች ሩታና ሁለቱንም አልፈልግም ከዚህ በኋላ የምፈልገው አዲስ ሴት ነው ብሎ ሲል እኔ እንደ ራሴ ልክ እንደ ተመልካችም እንደ ጓደኛም እንደ ወንድምም ሆኜ ያደረገው ነገር ልክ እንዳልሆነ ተሰምቶኝ በቃ እስካገኘው ድረስ በጣም ከፍዬ ነበር። በነገራችን ላይ በጣም ነው ተበሳጭቼ ምናምን ነበር ትላንትናና በዚህ ልክ መሆኑ ልክ አይደለም። እኔ አብርሃም ምን ሆኗል ብዬ እስኪል ድረስ ነው እንኩት። እኔም እውነት ለመናገር በጣም ግራ ገብቶኛል። ከዛ ባለፈ ደግሞ አልጠበቅኩም። ታውቃለህ እኔ የራሴን ህይወት ወይም ደግሞ ሁለታችንም አልፈልግም ሲል ላይክ እኔን ለመራቅ ፈልጎ ከዛ በኋላ ደግሞ ከሩታ ጋር መመለስ የፈለገ ነው የመሰለኝ እንጂ ጭራሽ ሌላ አዲስ ሴት አዲስ ሰው እንደገና እንጃ አዲስን ህይወት ለመልመድ የፈለገ አልመሰለኝም ጭራሽ። ምክንያቱም እየተረበሽኩ ነው እየተጨናነኩ ነው ካለ ሄድክ ወይ ሁለታችንም አልፈልግም ብሎ ሰላም ሆኖ ብቻውን መኖር አለበት ብዬ ነው አስበው ነው። ገባ አይደለ? ግን ከምን አይነት አንፃር ይሄን ነገር እንዳለ እኔ በጣም ጥያቄ ነው የፈጠረብኝ። ምክንያቱም ምክንያቴን እንኳን አላውቅም ዳኒ። እኔ አሁን ከአብርሃም ጋር በምን እንደተለያየው እሱ በምን እንደራቀኝ እንኳን አላውቅም። ላይክ አልፈልጋችሁም ሁለታችንም አልፈልጋችሁም ይላል እንጂ እኔ ስፔሲፊክ የሆነ ነገር አላውቅም። እሺ ሩታና አብርሃም በጣም በቂ ምክንያት አላቸው ብዬ አስባለሁ። ምክንያቱም ተፋተዋል፣ ብዙ ጊዜ መስማማት አልቻሉም፣ መቀጠል አልቻሉም፣ እስከ መፋታት ድረስ ግብ ያለው ነገር አድርገዋል። እኔ ግን ከአብርሃም ጋር ምን አይነት ነገር አጣልቶኝ በጣም ጭንቅላቴ ላይ እየፈጠረብኝ ያለው ነገር ምን አጥፍቼበት ሁለታችሁንም በሚል ሰበብ ወይም ደግሞ ሁለታችሁንም ሲባል ነገሮች ቀለለ እንጂ እኔ ነኝ ከማንምና ከምንም በላይ እየተጎዳው የነበረው። ምክንያቱም ኦሬዲ ከሷ ጋር ተፋተዋል። ከተፋቱ በኋላም ይሄን ያህል ጥሩ ጊዜ ያሳለፉት ነገር የለም። ኦሬዲ ያው አንዳንድ ቻሌንጆችና አንዳንድ ነገሮች እያገናኛቸው ስለነበረ ነው እንጂ ከኔ ጋር ነው ህይወቱን እየኖረ የነበረውና በጣም ጥያቄ ስለሆነ ለአንድና ለመጨረሻ ጊዜ ከዚህ በኋላ እኔ ማስጨነቅ አልፈልግም። ዴቭም ያው ዳኒ እንደደወለለት ነግሮኛል። ዴቭ መጥቶ ቢያንስ አሁን ላይ ያወራዋል። እኔም ስደውለት ብዙ ስልክ ስለማያነሳ እኔም ደግሞ መደወሉ አግባብ ነው ብዬ ሳላሰብኩኝ በዴቭ በኩል ደውለታል። ዴቭም ይመጣል። ግን ደግሞ ቢያንስ የወንድሙን ሐሳብ ያውቃል ብዬ አስባለሁ። ምክንያቱም ብዙ ነገሩን ወንድም ነው ያውቃል። ስለዚህ ቢያንስ እናማክረዋለን። ይሄ እንዴት አይነት ሐሳብ ነው? እንዴት ሰው ጭንቅላቱ ላይ አዲስ ሴትን የፈለገው? ይሄ ልጅ እረፍት ቢፈልግ ብቻውን መሆን መምረጥ ይችል ነበር። ከሀገርም ወጥቶ ቢሆን ማለት ነው። ከሀገር ወጥቶ ማለት ግዴታ ከከተማ የሆነ ውጭ ሀገር ምናምን ሳይሆን ላይክ ሀገር ውስጥ መውጣትና የራሱን ነገር መምራት ይችላል። ግን ሌላ ሴትን እንዴት አድርጎ ነው? በጣም ጥያቄ ስለፈጠረብኝ ነው ለዴቭ ምን ጠይቀው። እኔ ዴቭንም የጠራንበት ዋነኛው ምክንያት ታላቅ ወንድሙ ነው እና ምን ጊዜ የሚሆነ ነገር ሲፈጠር እንግዲህ ሁላችንም ቀድመን የምንሄደው ወደ ቤተሰቦቻችን ነው። ምክንያቱም ከቤተሰብ በላይ የለምና ዴቭ ደግሞ ታላቅ ወንድሙ ነው። ዴቭን ያው ሁላችሁም ታውቁታላችሁ። በጣም አስተዋይ ነው። ብዙ ነገሮችን አስተውሎ መናገርና አስተውሎ የሚያደርግ ሰው ስለሆነ ከአብርሃም ጋር ከመግባባት ከዴቭ ጋር ተግባብተን ዴቭን ከአብርሃም ጋር እንዲያገባባን ማድረግ ነው እንጂ አሁን ባለበት ሲቹዌሽን ላይ ጠርተን አብርሃምን ከኛ ጋር ተግባባ ብንለው በፍጹም አይግባባልን እና በአንድ ጊዜ ብድግ ብሎ ነገሮችን ቅይር አድርጎ ምናምን ነገር ኦኬ አይ እኔ ከሌላ ሰው ጋር ህይወት ልጀምር ነው፣ በቃ አዲስ ሴት ይዤ ልመጣ ነው፣ ከአዲስ ሴት ጋር ልሆን ነው፣ አዲስ ህይወት ልጀምር ነው ማለቱ በጣም ያስደነግጣል። ይሄ ከባህላችንም አንፃር ራሱ ትክክል ነው ብዬ አላስብም። ይሄ ነገር ገባሽ አይደለ?
እንዴት እዚህ ጋር የልጁ እናት አለች፣ ከዛ ደግሞ እሷን ፈቱ ደግሞ አሁን አንቺ ጋር ቀለበት አድርጎሽ ደግሞ አሁን ደግሞ አንቺ ይሄንን ማናችንም አንቀበለው። ይሄን ነገር ሲያደርግ ዝም ብሎ ማየቱ በራሱ እኛ እንደ ጓደኛ እንደ ወንድም ልክ አይደለም። ትናንትና በታመመበትና ብዙ ነገሮች በሆኑበት ሰዓት ላይ ሄርሜላ ብዙ ነገር ሆናለታለች እና እሱን ሁሉ ረስቶ እውነትሽን ነው። እኔ ምን እንዳጣላችሁም አላውቅም። አሁን ሌንሽ ዴቭ እንዴት ነው? ሰላም ነው? እግዚአብሔር ይመስገን። እንኳን ደህና መጣ። እንኳን ደህና ቆያችሁ። አለ ሰላም ነው። የመጣሁት ደግነቱ እዚሁ ነበርኩኝና ከኤፍሬም ጋር ተገናኝተን አንዳንድ ነገር ስለ አብርሽ እያወራን ነበረ እና በሰላም ነው እንትን የፈለከኝ? አው በሰላም ነው። በመጀመሪያ ዴቭ በጣም ነው የማመሰግነው። ጀስት ምንም ነገር ላይ ሲፈጠር ወይም ደግሞ ተፈልጋለህ ወይ ደግሞ ታስፈልጋለህ ብዬ ባሰብኩ ቁጥር ላይ ትመጣለህና ፍጣሪ ያክብረ። በዚሁ አጋጣሚ ምንድነው መሰለህ ትናንትና የተፈጠረውን ነገር አይተሃል፣ አብርሃም ያለውን ነገር አይተዋልና አብርሃም ከምን አንፃር እንደዚህ ሊቻለ? ሁለተኛ ነገር ደግሞ አብርሃም ሲያደረገው ነገር ለኛ ብቻ ነው ትክክል ያለው ነው ወይስ አንተ በምታይበት አንግልስ ትክክል ነው ወይ አብርሃም ያደረገው? ይሄን ነገር ማወቅ ፈልጌ ነው አንተ የሚጠሩ። ጥሩ ጥያቄ ነው ያነሳው ዳኒ። ቀንም እንደዚሁ ከኤፍሬም ጋር በጣም እየተጣላ ነበር በዚህ ጉዳይ ላይ። እንዴት ይሆናል? በፍጹም ይሄ የማይሆን ነገር ነው። ምክንያቱም ቢያንስ እንኳን እኛ ኢትዮጵያዊ ነን፣ ገብተዋል አይደል? እኛ ትላንትና ሄርሜ እንግዲህ የተፈጠረውን አይተሻል። እኛ ቢያንስ አመጣጤ እኔ መሰለኝ በቃ ከሁለት አንዱ ምርጫው ወስኖ ከእኔ ከዚህ ሰው ጋር መኖር ፈልጋለሁ የሚለን ነበር የመሰለን እኛ፣ ገብተዋል አይደል? ግን ማለት ላይ ምንድነው እኛ ያሰብነው በዚህ ሲሆን እሱ በሌላ ነገር ቀየሰብን ማለት ነው ነገሩ፣ ገብቷል። በእንደዚህ አይነት መንገድ ጭራሽ ይመጣልን ብዬ አላሰብኩም። እንደዚህም ደግሞ ያስባልን ብዬ አላሰብኩም። ምክንያቱም ይሄ ትንሽ በጣም ይከብዳል። እንኳን አሁን ለምናየው ሰው አሁን ለምናወራው ለኛ በራሱ ስናወራው በራሱ ይከብዳል። ተረዳኛ? አብርሽ ገና ትንሽ የተረጋጋ ስንል በቃ አሁን ጥሩ ነገር ላይ ነው ያለው ብለን እኛ እንደ ቤተሰብ ራሱ በቃ አሁን አብርሽ አሪፍ ላይ ነው አሁን ሰከን እያለ ነው ማለት ነው ብዬ ገና አውርተን እንደ ቤተሰብ ሳንጨርስ መልሶ ደግሞ አሁን ከሌላ ሴት ጋር አመጣለሁ ምናምን ብሎ ነገሩን እንትን የሆነ አብርሽ ብልሽሽ ታረገብን ማለት ነው። የሆነ የማይታሰብ ነገር አደረገብን። ገባ? ይሄ ደግሞ እኔ ልክ ነው ጥሩ ነው ብዬ በፍጹም ልደግፈው አልችልም። እኔ በቃ ቢሆንና ቢስማማ እንግዲህ ያው ተቀራርበዋል። ከኤርሚም ጋር ቢሆን ከሩታ ጋር ትናንትና ህይወት ጀምሮ ነበር። ከሩታ ትቶ ደግሞ ከኤርሚላ ጋር ህይወትን ጀምሮ ነበር። ሆኖ ከሁለት አንዱ መርጦ በስነ ስርዓት ኑሮም ቢኖር አይመለከተንም የሱን። ግን አሁን ሌላ ሶስተኛ ሴት ማምጣት ማለት እጅግ በጣም ይሄ ምን ልበለ በጣም ነውር የሆነ ነገር ጭራሽ ደግሞ ለኛ የማይመጥን ይሄ ማለት ከኢትዮጵያዊ ስነ ምግባር በራሱ የወጣ ነው። ገባ? ይቅርታ ዲቭ ላቋርጥክና እኔ በጣም ጥያቄ ስለሆነብኝ ነው ማለት እዚህ ጋር አሁን ምርጫ ውስጥ የምንገባ ሰዎች አይደለም። ያው ከዛሬ ነገር ይሁን ብዬ ነው ተቀብዬ እየኖርኩ ያለሁት እንጂ አሁን ላይ የፈታውን ሚስቱን አሁን ካለችው ፍቅረኛ ጋር ማወዳደሩ ወይም ደግሞ ወይ አንቺን ብሎ መምረጡ ራሱ ተገቢ ነው ብዬ አላስብም። በመጀመሪያ እንደው የኔ ነገር ተደፋፍኖ እያለፈ ነው ብዬ ነው ማስበው። ምክንያቱም ምንም አላጠፋውበትም ከመሬት ተነስቶ ነው አልፈልግሽም አለኝና ልክ አሁን የአብርሃም ሐሳብ ግራ እያጋባ ያለው ሁለታችሁንም አለ እንጂ እኔን ነው ኦብቪስሊ አልፈልግሽም እያለኝ ያለው። ኦሬዲ እሷን አልፈልግም ብለው ተፋተዋልና ከምን አንፃር ነው እንደገና ደግሞ እኔን አልፈልግም ካለ ይሄ ልጅ ወይም ደግሞ የራሱን ነገር ማሳለፍ ከፈለገ ብቻውን ያሳልፋል ብዬ አስባለሁኝ አይደል? አልፈልግሽም ወይም ደግሞ እንዴት ነው በቃ ደፍሮ በስትክክል አንቺን አልፈልግሽም ሁለታችሁንም አልፈልግም ነው ያልኩት። እኔ በዚህ ሰዓት ላንቺ መጥፎ አመለካከት የለኝም፣ እኔ ላንቺ ጥሩ አመለካከት ነው ያለኝ። አሁንም ለፍቅር መክፈት ለፍቅር ይሄን ያህል ነው ለኔ ዋጋ የምትከፊው እያለኝ ነውና ከምን አይነት አንፃር ተረዳኸው አንተ? ያወራህ ነገር የለም ወይ? እንደገና አሁን አዲስ ሴት ምን አይነት ሴት ናት ሲጀመር ከኔ ጋር ያለውን ነገር ሳይጨርስ እንደዚህ አይነት ግብ ውስጥ ሆነን እንኳን ያቺስ የምትመጣዋ ሴት ምን አይነት ሴት ናት ማለት በምን አይነት መንገድ ነው እሱ ማወቅ መግባባትም እንደገና ደግሞ ህይወቷንስ በምን አይነት መንገድ ከሱ ጋር መጀመር ፈልጋ ነው? ገባ? እዚች ጋር የተረጋጋ ህይወት ላይ አይደለም ይሄ ልጅ። እንደገና ደግሞ ከኔ ጋርም በስትክክል ከማንም በላይ ደግሞ ከኔ ጋር በስትክክል ይጨርሰዋል ብዬ አላስብም። ቀለበት ያወለቀው ታሞ ነው። አውልቂ ብሎ በስትክክል ሳይታመም አይደለም፣ በጤናው ወይም ደግሞ ደና ሆኖ አይደለም ቀለበት አውልቂ ያለኝ ለኔ ታሞ ነው። ስለዚህ እኔን አገባሻለሁ ቀለበት እንግዲህ ማድረግ ማለት ቃል ነው። ወደፊት አገባሻለሁ እያለ ከኔ ጋር የነበረን ህይወት እንዴት ነው የምትመጣው? ልጅ ማናት? በጣም ጥያቄ ስለሆነብኝ ነው። ልክ ነሽ፣ አንቺም ጥያቄ ያስነሳል። እኔ ምናልባት እኔ አሁን እንግዲያው ስልክ አላነሳለኝ እንጂ ትናንትና ዳኒ ደውለህለት አንስቶልኛል፣ ለኔ እመጣለሁ ብሎኛል። እሱም ከመጣ አንድ ነገር ነው እኔም በመጠየቅ የምፈልገው ነገር ስላለ ማለት ትናንትና ለኔ የመሰለኝ አሁን ተቀንም ከኤፍሬም ጋር እያወራን የነበረው ትናንትና እኔ የመሰለኝ
ከሁለታችሁ መለየት ፈልጎ ተረዳሽኛ? ከሁለታችሁ መለየት ፈልጎ ያመጣው ምክንያት ነው የመሰለኝ። ስልክ በቀጠቅጥ ስልክ አላነሳልኝም ታውቃለህ። እና ቡዜ ጋር ትላንት ያደረገውን ጭራሽ ዳኒ ብታየው የሆነ ጭራሽ ይደብራል። ገባ? እኔ ወንድሜ አይደለም ወይ እስከምን ድረስ በቃ ካሜራማን ና ብሎ ካሜራማኑን ይዞ ሄደ፣ መኪናን አስነስቶ ሄደ። እኛን እዚሁ አቁመውን ማለት ነው ተረዳኛ? ከዛ ለምን እንኳን ይሄን ራሱ እንዳደረገ ስልክ ብደውል አያነሳም። ከዛ ቡዜ ጋር ደውዬ እንዴት ስልክ አነሳልሽ ወይ ከሷ ጋርም ቶሎ ተለያየው ስልክ አነሳልሽ ወይ ስላት አላነሳለኝም ማለት ዛሬ ለአንተ ማንሳቱ ጥሩ ነገር ሆኖ እንዳውም እኔ ቤቱ ልፈልገው ሄጄ ነበር። ቤት ዝግ ሆኖብኝ ግራ ገብቶኝ እያለ ነው አንተ የደወልከው ተረዳኛ? አሁን ይሄ ምናልባት ከእናንተ መለያየት አሁን አንቺም በቃ እያለቀሽ ምን እያልሽ አልተዋልሽው ተረዳሽኝ አይደል? ሩታም እየጨቀጨቀችው አልተዋለችው። ምናልባት ከሁለታችሁ ለመሸሽ የፈጠረው ዘዴ ነው ምናልባት ብዬ ነው ማሰበው። ኤፍሬም አሁን ቀን እንዳውም በፍጹም አይደለም በቃ ከሌላ ሴት ጋር ሊሆን ፈልጎ ነው እንጂ እንደዚህ በፍጹም አብርሃምን ያውቀዋል እንደዚህ አያደርግም። ተዋልኩት ገብቷላ። እኔም በቃ ለኔም ጥያቄ ነው ሄርሜላ፣ አንቺም ጥያቄ እንደሆነብሽ ለኔም ጥያቄ ነው። ይሄንን ነገር ደግሞ በፊት እሱን ነው ምን ጠይቀው። ግን እንዳካሄድ ልክ ነው ወይ እንደ ታላቅ የምታየው ነገር ልክ ነው የሚያደርገው ነገር ልክ ነው ወይ ብለሽ ከጠየቅሽ በፍጹም ልክ ያልሆነ ደስ የማይል በእንደዚህ አይነት መንገድ ደግሞ መሄድ የሌለበት ወይ ደግሞ ይሄ ለኛ ለማሰብ በራሱ የሚከብድ ነገር ነው። እንደ ጥያቄያችሁ ከሆነ ይሄ ለማሰብ የሚከብድ ነገር ነው። በፍጹም እኔ ምን አይነት ምላሽ ራሱ እንደሚሰጠን እኔ አላውቅም። ግን በፍጹም ደስ የማይል የሆነ የማያስደስት ሁኔታ ነው። እንዴት ነው በቃ የራሱን ህይወት ከፈለገ እኮ ሁለታችሁንም መተው ይችላል፣ መብቱ ነው። በቃ ሁለታችሁንም ትቶ እንግዲህ ኦሬዲ ያልሽ እኮ ነው ከሩታ ጋር ተለያይቷል አልሽ። ከኔ ጋር ነበር ጓደኝነት የጀመረው ከኔ ጋር እንደተለያየ በቃ እኔን አልፈልግሽም እያለ ነው። እሱን ከፈለገ እኮ በግልጽ ማን አነቀው ነው ማን ያዘው? ገብቶሻል አይደል? አይ በቃ እኔ ሁለታችሁንም አልፈልግም የግሌን ህይወት የራሴን ህይወት መኖር እፈልጋለሁ ማለት አይችልም። ይችላል እኮ መብቱ ነው። የሚያንቀው የሚይዘው ማንም ሰው የለም። ስለዛ ምናልባት ሁለታችሁንም እኔ ደግሞ ሲመስለኝ ለሁለታችሁም አይምሮ እንዳትጎዱ ብሎ ለሁለታችሁም ለአይምሮ አስቦ ምናልባት ከሆነ ነው እንደውም ዴቭ ካልከ ይሄኛው አይጎዳም። ለአእምሯቸው ቢጨነቅ ኑሮ ሁለቱንም ትቶ ሌላ ነገር ላይ ነው የሚያስበው። ገባህ አይደለ? ለራሴ ጊዜ እሰጣለሁ ወይ ደግሞ የራሴን ነገር እፈልጋለሁ ነው እንጂ ሊል የሚችለው እንደሱማ ቢልማ ዳኒ የመች ከለከሉት እኮ። አሁን አንተ ምሳሌ እኛ ብንሆን እንግዲህ አስሬ ሲጨቀጭቁኝ አስሬ ሲመጡ አስሬ የሆነ ነገር ስትሉ እምቢ ማለት የት ይቀራል? ገብቶኛል። ግን ነገር እሱ ቆም ብሎ ቢያስበው እኮ ኦሬዲ እዛች ጋር እሷ የፈታት ሚስቱ ናት። ምንም ጭራሽ ጭንቅላቱ ላይ መምጣት አይጠበቅበትም። ከኔ ጋር ነው ህይወቱን እየጀመረ የነበረው ከኔ ጋር ነው ላይፍ የነበረው አይደል እንዴ? ከሷ ጋር ያለውን ነገር ጨርሷል። ስለዚህ እኔ ነው በስትክክል እንኳን ማውራት መቻል የነበረበት እንጂ ላይክ አሁን እየተግበሰበሰ ነው ያለው። የኔን ነገር ምንም እየተረሳ ነው ያለው። ገባህ አይደል? የኔን መውደድ የኔን ማፍቀር እሱ ምንም እያስተዋለው አይደለም። እኔ በቃ እንዴት አድርጎ ነገሮችን ቀለል አድርጎ ሌላ ህይወት ልጀምር እንዳለ እኔ ደግሞ በጣም ጥያቄ የሆነብኝ ነገር እሱ ነው እንጂ አሁን ላይ ከሁለቱም ለመገላገል የሚባለው ሀሳብ እኔ እንጃ እኔ አጥጋቢ ነው ብዬ አላስብም። እሱ ምሳሌ ያው እኔ ምሳሌ ያልኩሽ ጥያቄ ለኔማ ጥያቄ እኮ ነው። ይሄ ራሱ አሁን ሲመጣ እኛ ምን ጠይቋለን? ይሄም ጥያቄ ነው። በእርግጥ አብርሽን ያያየሁት ነው የመጣ ነው። መምጣቱ ጥሩ ነገር ነው። ይሄንን ነው ሁላችንም እንግዲህ ያለ ነው እዚህ ጋር ነው። እኔም አለኝ የምትጠይቁትን ጥያቄ በግልጽ ጠይቂው እኔም መጠየቅ ስለምፈልግ ማለት ነው። ሰላም ነው? ሁሉ ሰላም? ምንድን ነው ስልክ አታነሳም? ዳኒ ብቻዬን ነኝ ብለህ ነበር የጠራኸኝ እኮ። በዚህ ሰዓት ከማንም ሰው ጋር መገናኘት አልፈለኩኝም እና አንተም እኔ ታመምኩ የሆነ ነገር ይሁን ስለመሰለኝ ነው አንድ ጊዜ ነው ፈልጌያለሁ በጣም ድረስልኝ ስላልከኝ ነው የመጣሁት እንጂ በዚህ ሰዓት እንትን ማለት አልፈለኩኝም ነበር። ምን ማለት ነው? እኔ ወንድሜን ማግኘት አልፈልግም ነው? ኖ ወንድሜ ማግኘት አልፈልግም ሳይሆን ያው ባገኘህ ልትጠይቀኝ ወይ እንትን ልትለኝ የምትችለውን ነገር ስለማውቀው ይሄንን ነገር ደግሞ ስለማልፈልግ ነው ትንሽ መራቁን የፈለኩት። እሱ አጥፍቼብህ ነው? ምን በድይቅ ነው? ይሄን ያህል አልገባኝም። ዳኒ አንተ ስለጠራኸኝ ነው እንጂ እነሱ ማግኘት አልፈልግም ማለት ምን አይነት አማርኛ ነው? እኔ ምን በድይቅ ነው? እኔ ማለት ላንተ ተውሴት ነኝ? አልገባኝም። እኔ እንደዛ አልወጣኝም፣ እንደዛም ልልም አልችልም። ሄሜላ በመጀመሪያ ደረጃ የምታወሪውን ነገር ወጪ እኔ ዳኒ በዚህ ሰዓት የታመመ የሆነ ነገር የሆነ ስለመሰለኝ ነው ሮጬ የመጣሁት እና ደግሞ ያው እናንተን ማግኛችሁ ልታወሩኝ የምትችሉት ነገር ከትናንትና እንትን ያለ ነገር ነው ልታወሩ የምትችሉት። እኔ ደግሞ በዚህ ሰዓት ማውራትን አልፈልግም። ለምን አንዳንድ ጊዜ ሰላማችሁን ትመርጣላችሁና እኔ አሁን ላይ ሰላሜን መርጫለሁኝ። የኔ የምለውን ሰው እንትን ብያለሁና
ትላንትናውን ነገር ነው ደግምላችሁ የምትችሉ። ስለዚህ ዳኒ ከዚህ በላይ እኔ ዝም ማለት ነው እንፈልጋለን። በመጀመሪያ ደረጃ አሁን ሌላ ሰውም ጋር ሆነ ከአዲስ ሰው ጋር ህይወት ጀምራለሁ ስትል እዚች ጋር ከኔ ጋር የጀመርከው ህይወት አለ አይደል? እንዴ አብርሽ ሄርም ምን አለ መሰለሽ እጀምራለሁ ሳይሆን ኦልሬዲ ጀምሬያለሁኝ። ለምን አንዳንድ ጊዜ ከጭቅጭቅ ህይወት ራሱ መውጣት ያስደስታችኋል አይደለ? ስለዚህ ነው አሁን ላይ ከጭቅጭቅ ከነትርፍ ህይወት ነገሮችን እኮ በደንብ አንደርስታንድ ልታደርገኝ ፈቃደኛ ስላልሆንክ ነው እንጂ እኔ እኮ ጭቅጭቅ ይፋላል ማለት ነው። እኔ እኮ ሁሌ አንተን ለማስደሰት ነው፣ ሁሉ ጊዜም ያንተ የሳቅህ ምንጭ ለመሆን ነው እንጂ የምሞክረው እኔ እንደዚህ አይነት ጨቅጨቃ ሰው ምን አይደለም አይደል? እንዴ አብሽ ስላጣውክ ወይም ደግሞ አንተን ከጎኔ ስለሌለ ልጎዳ እችላለሁ። ምክንያቱም ስለምወድና ስለማፈቅር ነው እንጂ የት ገባ የት ወጣ፣ ለምን እንደዚህ ያደረክ፣ ለምን በዚህ ገባህ ብዬ የምጨቀጭቅ ሰው አይደለም። ከዛ ባለፈ ደግሞ ኦሬዲ የጀመርኩት ነገር ነው ማለት ምን ማለት ነው? ከኔ ጋር እኮ ያለህን ነገር በስትክክል አልጨረስክም አይደል እንዴ? ሲጀመር ያመንሽኝ አይመስለኝም። በመጀመሪያ ደረጃ እኔ ሳወራ አሁን አዲስ ህይወት ጀምሬያለሁ ምናምን ስል ያመንሽኝ አይመስለኝም። ሄርሜላ እንድታምኚኝ ከፈለግሽ ደግሞ ነገ አምጥቼ አስተዋውቅሻለሁ፣ ችግር የለውም። ሲጀመር አይደለም ዳኒ፣ ቆይ አንተ አብርሃም የምታወራው ወሬ ትንሽ ልክ አይደለም። ተረዳኸኝ አይደለም? የምታወራበት መንገድ ወይ የምታወራው ነገር በጣም ልክ አይደለም እንዴ። ማለት ከዚህ ጭቅጭቅ ለመሸሽ ብለህ ሌላ ሴት የምታመጣው፣ እሺ ያቺም ስጨቀጭቅ ሌላ ሴት ልታመጣ ነው እንዴ? አይደለም ለመሸሽ ሳይሆን አንዳንዴ እኔ ነገር ይሰለቻል እኮ አይደል እንዴ። እኔ ማረፍ እፈልጋለሁኝ ብዬ በተደጋጋሚ ነገራቸው ነበር። ይሄን ነገር መስማት አልቻሉም። እየተመላለሱ ምን እያሉ እኔን እየጨቀጨቁኝ ያሉ። ስለዚህ ይሄ ደግሞ እኔ አእምሮዬም ሰላም ላይ ያገኝ አልቻለም። ከሀገር ልውጣ ከኢትዮጵያ ወጥቼ ለትንሽ ጊዜ ተዝናንቼ ልምጣም ብል እንደ እስር ቤት ነው ያዙኝ። ፓስፖርቴን ወሰዱብኝ ምናምን። ለኔ የምትገባ ትልቅልቅ ያለች ሴት አመጣለሁ። ያን ደግሞ ከፈለግሽ ነገ አምጥቼ አስተዋውቅሻለሁ፣ አሳይሻለሁ። ካላመንሽ ማለት ነው። ምናልባት እኔ እየፎገርኩሽና እየዋሸሁ ከመሰለሽ ነገ ወደ ሚዲያ ስለማመጣት ሁሉም ህዝቡ የሚያያት ይሆናል፣ አንቺም የምታያት ይሆናል። ምን ማለት ነው የጀመርከው? ቆይ አልገባኝም። ይኸውልህ በመጀመሪያ ደረጃ አንድ ሰው በህይወቱ ደስተኛ ሲሆን ነው ፍልቅልቅም ሆነ ደስተኛ ሊሆን የሚችለው። ገባህ አይደለ? በቃ አሁን ደስተኛ ነኝ። እሺ ሄርሜላ፣ እኔ አሁን ባለሁበት ሁኔታ በጣም ደስተኛ ነኝ፣ ፈጣሪ ይመስገን። ስለዚህ አሁን ከእናንተ የምፈልገው ለቀቅ እንድታረጉኝና እኔም የራሴን ህይወት እንድኖር እራሳችሁም የራሳችሁን ህይወት እንድትኖሩ። ገባኝ። ግን ከሷ ጋር የጀመርከውን ህይወት ደግሞ እኔ እዚህ ጋር የጀመርከው ህይወት አይደለም። አንተ እኮ አሞ ነው አይደል እንዴ ለኔ ቀለበት ያውለክልኝ አገባሻለሁ የሆነ ነገር የቋጨህበት ወይም ደግሞ ካንቺ ጋር የማልሆንበት ምክንያት አለ ብለህ ለምንድን ነው ለኔ ምክንያት ማትነግረኝ? ለዚህ ጉዳይ ነው ዳኒ እንትን አልከኝ። ይኸውልህ አብርሃም ምን መሰለህ አንተ አሁን መራቅ የምትፈልገው አብርሽ፣ እኔ ምን መሰለህ አብርሃም ዛሬ ጠሮት ማንኛው ምክንያት ወንድሜ ነው ጓደኛዬ ነው፣ ግን እየሄድክበት ያለው መንገድ ልክ አይደለም። ተረዳኸኝ? ልክ ካልሆነ እኔ ልውደቅበትና ልጎዳ፣ በቃ ችግር የለውም። በቃ አንተ ልክ እንዳልሆነ እንዴት ልክ አይደለም? ታዲያ የኔ ሰላም መበጥበጥና የኔ አእምሮ መረበሽ ነው እንዴ ልክ ይሆነው? እየመጡ ተራ በተራ እኔን ማወቅ ነው እንዴ እንትን ይሆነው እኮ? ቢያንስ ለትንሽ ጊዜ የሆነ ነገር ተናገርኩኝ እኮ አይደል እንዴ? ለትንሽ ጊዜ ተውኝ እንዴ ተውኝ፣ ለሳምንት እንኳን ተውኝና ለረፈ ቢያንስ 5 ቀን እንኳን ተዝናንቼ ልምጣ፣ 5 ቀን እንኳን አትምጡብኝ ብዬ ተናገርኩኝ አይደል እንዴ? እኔ በገባሁበት በወጣሁበት እንዴ ኢቭን እኮ የምገባበት ካፌ እንኳን መጠቀም አልችልም። በር ላይ ወይ ሄርሜላ ልጅ ወይ ሩታ ልጅ። ይሄንን ደግሞ አልፈልግም፣ እንደዚህ ጭንቀት ይወጣ። ስለዚህ የዚህ ምርጫው ሌላ ሴት ማምጣት ነው፣ ከሌላ ሴት ሌላ ግብ መፍጠር፣ ሌላ ሴት አምጥተህ ደግሞ ለሶስት ይጣሉ፣ ለሶስት ይጋጩ። ማፍቀር ምልክ አለው። ገባክ? ሁሉም ነገር በልክ ሲሆን ነው ተገቢ። ስለዚህ እኔ አልፈልግም፣ በዚህ ልክ ነው ፍቅር አላውቅም። ስለዚህ ሌላ ሴት ስለመጣች እነሱ የሚቀንሱት ነገር አለ እንዴ? ፍቅር ማይገባኝ ሰው ነኝ እኔ። በቃ ስለዚህ በቃ ተወኝ፣ ችግር የለም። ምን ማለት ነው? በዚህ ልክ አታፍቅሪኝ። ፍቅር ከዚህ በላይ ፍቅርም ገደብ አለው ብለህ ከኔ አንተን ማፍቀሪ በዚህ ልክ ገደብ ልሰጠው ይገባል ብለህ ታስባለህ አብርሽ? ሲጀመር ከዚህ በፊት እኮ ፍቅር ገደብ የለውም ፍቅር የሆነ ነገር ስትል ነው ማውቅ አይደል እንዴ? በዚህ ልክ እኔ ስላፈቀርኩክ እንደዚህ አይነት ነገር መናገር አለብህ? አሁን ላይ አልፈልግም። ፍቅር ጓደኛ ሴት ምናምን አልፈልግም። በቃ እንዴት የምታመጣት አዲስ ፍቅረኛ አለች ከተባለ እኮ ኦልሬዲ ወደ ሌላ ህይወት እየገባ ነው አብርሃም። ድጋሚ ሌላ ሴት ልታመጣው፣ ድጋሚ ሌላ ብጥብጥ ጭቅጭቅ ሊፈጠር ነው እንዴ? አንተ ከሴት ጋር ስለሆንክ ታዲያ ሲከታተሉ የነበሩት ቤት ይቀመጣሉ። እኔ አሁን የምታመጣት ሴት ግን ከኔ ጋር ያለህን ህይወት አታውቅም ነው እኔ ጥያቄ የሆነብኝ። ሄርሜላ ሰምኛለች። አንድ ጥያቄ ልጠይቅሽ። ቆይ የሰው ልጅ በዚህ ልክ በቃ ከህይወት ይውጪልኝ ካለሽ ምን እንትን ማለት እኮ የለብሽም አይደል እንዴ? ቢያንስ ለምትናገር አይደለም አንቺ ሄርሜላ ቆይ እስኪ ዝም በይ አንቺ። ገብቶሻል አይደል? ምናልባት እሺ በቃ ልክ ነህ ከህይወት ውጪ ያለች እሺ አታውራ፣ እኛ ናውራን። ገብቶሃል አይደል? እኔም ዳኒም እያወራንህ ነው ያለነው። አንተ ለዚህ ምክንያት ይሆናል ለዚህ ምላሽ ይሆናል ብለህ አንተ ከፈለክ ፓስፖርትን እምቢ ካሉ ራሱ ፓስፖርትን ተቀበሉልኝ ይሻላል ነው ወይስ ሌላ ሴት ጋር ይሻላል ነው? ምንድነው የምትለው ነው? ምክንያት ልንገርህ አይደለ? በመጀመሪያ ወንድሜ የሰው ልጅ የአእምሮ ሰላምና ረፍት ይፈልጋል። እኔ እየተጨናነኩኝ ነው፣ እያበድኩኝ ነው ያለሁት፣ እንቅልፌን እያጣሁኝ ነው ያለሁት።
ለምን እዚህ የመጡ ሰላሜን እየነሱኝ ነው? ስለዚህ ቢያንስ አንድ ሳምንት 15 ቀን እረፍት ስጡኝ። በቃ የሰው ልጅ ነኝ እንዴ? በቃ እረፍት ፈልጋለሁኝ አይደል እንዴ? እረፍት ፈልጋለሁኝ ቢያንስ እሺ፣ ሀገር ውስጥ እንኳን በቃ ሆኜ እየመጡብኝ ከሆነ ብዬ ከሀገር ውጪ ከኢትዮጵያ ውጪ አሰብኩኝ ለ15 ቀንም ይሁን ለአንድ ወርም እረፍት አድርጌ መምጣትም ፈለኩኝ። ያንን ስል ደግሞ ፓስፖርቴን ተወሰደ አይደለ? ስለዚህ እኔ በዚህ ልክ ሰላሜን ማጣ ከሆነ ደግሞ ሰላም ያላት ሴት አለች በቃ ምን ማለት ነው? ሰላም ያላት ሴት ጋር ስትሆን እነሱ ይቀመጣሉ ወይ? ከኔ ጋር የጀመርከው ህይወትሽ ምን ብለህ ቋጨው? ምን ብለህ ከኔ ጋር ዳኒ በዚህ ልክ እንደምትከራከረኝ ባቅኖሩ ሲጀመር አልመጣም ነበር። በቃ ይሄንን ደግሞ ማወቅ ከፈለክ ነገ ጠብቅ። ነገ ይዣት መመጣትን ሴት በደንብ አድርገህ ታያታለህ። እንዴት አድርጋ የኔንም ህይወት እንደምትቀይር እንዴት አድርጋ ፍንድቅድቅ እንደምታደርገኝ ታያዋለህ። ምን ማለት ነው እንደዚህ ማለት አብርሃም እንዴ? ምን ማለት ነው? ቆይ አሁን ሌላ ሴት ላመጣ ነው ማለት ሌላ ሴት ማምጣት ሰላም ይሰጣል? አገባኝ ማለት እኔ ከማንም በላይ እኔ ነበርኩ ሰላሙ ነኝ ብዬ ማስበው እኔ ነበርኩ። ብዙ ጊዜ እሱን ለማሳቅ እሱን ለማስደሰት እሱ ህይወቱን እንዲወደው ለማድረግ ብዙ ዋጋ ከፍያለሁና ምን አግብዬበት ነው? ምን አጥፍቼ ነው? ምን ከኔ ምን አትሆኖ? እኔ እኮ በጣም ግራ ገባኝ። በጣም ግራ ገባኝ። አሁን ደስታ ምናምን እኔ እኮ መጨቀጭቀው አይነት ሴት አይደለሁም። እኔ እኮ እንደዚህ አይነት ሴት አይደለሁም ማለት እንዴ? ከምን አንፃር አስቦት ነው እንዴ? ደስታ ቢባል እንደኔ ደስታ የሚሰጠው አለ? እስቲ ዳኒ ንገረኝ እንዴ። እሱን ደስ እንዲለው ማላደርገው ነገር አለ? እኔ ባለኝ አቅም እሱን ደስተኛ ለማድረግ ከኔ በላይ የሚሞክር ሰው አለ? አይ ወድሽ አሁን የተረዳሁት ነገር ምንድነው፣ ሁሉም የምታረጉት ነገር ከገደብ በላይ አለፈብኝ እያላችሁ ነው ያለው። ገባሽ አይደለ? ያንቺ መለማመጥ የሩታ ማልቀስ ምናምን ነው አይ ቲንክ ልጁን እንደዚህ እያደረገ ያለው። እኔ ሰረዳ የተረዳሁት ነገር ምንድነው፣ የእናንተ እንደዚህ መሆን እነሱን እንደዚህ ያደረገው ሰው ጭቅጭቅም እናንተንም አልፈልግም ሰው አዲስ ሰላም መሰጠኝ ሴት መታለች ነው እያለ ያለው። አልገባህም እኮ ዳኒ። ሰላም አሁን በዚህ መች ሰላም ያገኛል ነው? እኔም እኮ ምን ይወደ እጃቸው ሰላም ያገኛል። አሁን ምሳሌ እሺ ሌላ ሴት መጣች፣ ሩታም ሆነ ሄርሜላም እንደዚህ ስላልዋት ይቆማሉ እነሱ? ተረዳኸኝ አይደለ? ወይ ደግሞ ያቺ የምትመጣዋ ሴትስ ምን አይነት መቼስ ይሄ እኮ ቪዲዮ ለሚቀመጥ ነው እንዴ? ታየዋለች አይደል ይሄንን ነገር። ስለዚህ ምን አይነት ሐሳብ ይኖራታል እሷ ራሱ? ተረዳኛ። ይሄ ትንሽ በጣም ከባድ ነገር ነው። ምናልባት ደግሞ አሁን አብርሽ አሁንም ብቻህን መስለው ነበር መሰለኝ የመጣው። ምናልባት ብቻችንን አግኝቶ በስነ ስርዓት የሚያወራ ከሆነ እሱ ነገር ሞከር የተሻለ ይመስለኛል። አይመስለኝም እንደዛ። አይ ምናልባት ምን አለ መሰለህ ቁጭ አድርገህ አድምጠው ልቡን በስነ ስርዓት መስማት የፈለገ አይነት ነገር ከሆነ ሁላችሁም ነገ ተመልከቱ አለ እኮ ዴቭ። ገባህ አይደለ? እኔ ይሄ ሁሉ ነገር እያወቀሽ ማለት ልጅ እንዳለው ሌላ ሚስት እንዳለው እንደገና ሄርሜላ እንዳለች የምትመጣ ሴት በራሱ ለሱ የምትጠቅመው ሴት አይደለችም። ምን አይነት ሴት ናት? በምን እንዴ? እኔ በእርግጠኝነት እንደ እህቱ ሊያያት ወይም ደግሞ የሆነ እኔ እንጃ። ምናልባት እኮ ዳኒ አንዳንዴ ነገር ስናስበው ምናልባት ጥፋቱ እኮ የሩታም የሄርሜላም ሊሆን ይችላል። ገብቷል አይደለም? ይሄ ልጅ ተውኝ እያለ ነው። ገባህ? ተውኝ በቃ ትንሽ ጊዜ እያለ እኮ ነው። እዚህ ጋር እረፍት ነሱኝ እያለ ነው። አንዳንዴ የሆነ ቆም ብለህ ደግሞ ስታስበው አንዳንድ ነገሮች በጣም ውስብስብ ያለ የሆነ በጣም የተጠማዘዘ ነገር ያለ አይመስልህም? እነዚህ እንግዲህ ያው ተውኝ በቃ እረፍት እፈልጋለሁ ከራሴ ጋር መሆን እፈልጋለሁ እያለ ነው። ከራሴ ጋር መሆን እፈልጋለሁ እያለ እነሱ ደግሞ ብዙ አይቻለሁኝ። እንግዲህ ያው ኤርፖርት ድረስ ሄዶ ሩታ እንደመለሰችው ፓስፖርቱንም እንደወሰደች በደንብ አውቃለሁ። ግን እኔ ምናልባት እሱም ተስማምቶ በቃ እሺ ብሎ የተመለሰ ነው እንጂ አንዳንዴ ምናልባት እስኪ ቆይ እኔ ወንድሜ ላግኘው ማለት ሲመስለኝ የሆነ ነገር ውስጥ ላይ ያለ እየመሰለኝ ስለሆነ ማለት ነው። አሁን ከንግግሩም የተረዳሁት እናንተም ደግሞ አሁን ከሱ የሆነ ከጭንቀቱ ይመስለኛል አሁን እንደዚህ እያደረገ ያለው። ተረዳሽኝ አይደለም? አንቺም ሩታም አልተዋችሁትም። በቃ አለቅ ብላችሁታል። በየመንገዱ እየገባችሁበት ነው። በሚሄድበት መንገድ እየጎተታችሁ ነው። ወደ ልክ ነሽ፣ ትወጂዋለሽ፣ ታፈቅሪዋለሽ። እውነት እኮ ነው፣ የማንክደው ነገር ነው። ገባሽ? ሩታም ደግሞ የልጇ አባት ነው። ምንም ቢሆን እሱን ትፈልገዋለች። ሁለታችሁም ጋር የሆነ ትንሽ እልፍ ያላችሁ እየመሰለኝ ስለሆነ እስኪ ሄርሚ ለጊዜው በቃ ተወት ብታረጉት ምናልባት። ምንም እኮ አሁን እኮ አዲስ የሚፈጠር ነገር የለም ዴቭ። ኦሬዲ ነገ አምጥቼ አስተዋውቃችኋለሁ ካለ እኮ ምንም መተዋቸው ምንም ነገር አይፈይድም ከዚህ በኋላ። አይ ምናልባት እኔ የሆነ ጭንቀት ውስጥ የገባ እየመሰለኝ ስለሆነ ነው። አንተ መልኩል እኮ አንተ ባየህበት አንግል እኮ ልክ ነው። ምክንያቱም ሰላሜን አላገኘሁም ከሀገርም ልወጣ ስለ አይለቁኝም ካፌ በር ላይ ይሄን ያህል እኔ አላውቅም። የሁሉ መከታተላችሁ ነው ለዚህ ያመጣው ሄርሜላ። በዚህ አይነት መንገድ ልታገኙታችሁ ነው። ስለዛ ዳኒ ለማንኛውም እኔ እሱን ለማግኘት ልሞክር። ሰላሙ ነው እኔ ልሂድ። እሺ አንቺም ለመረጋጋት ሞክሪ። ያለውን ነገር አደምጥሻለሁ። እሺ ሰላም አለ። ቴንክ ዩ። እሺ